በደርግ ጊዜ እንደዛ አይነት ተጽዕኖ አልነበረም። በ80 በመጀመሪያዎቹ የኢህአዴግ ዘመናትም እንደዛው። እዛ በኋላ መጀመሪያው ጉዳይ በኢትዮጵያ የእስልምና ታሪክ ውስጥ የተቃውሞ ጉዳይ የራሱ የሆነ ሂደት ነበረው። ለብዙ ዘመናት ሰዎች በተናጠልም በቡድንም የተለያዩ እንቅስቃሴዎችን ከእስልምና ጋር ሲያደርጉ ነበር። አሁን ባለንበት ዘመን ያለው የእስልምና ተቋም ከመመስረቱ በፊት ኢትዮጵያ ላይ ሂደቶች እንዴት ነበር? መጨረሻ ምን ማድረግ እንዳለብን አብረን ምናየው ይሆናል። ኢትዮጵያ እስልምና ከገባ እንግዲህ 1400 ዓመት አካባቢ ሆኖታል። ልክ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያሉ በ4ኛ 5ኛው ዓመተ ሂጅራ አካባቢ የመጀመሪያዎቹና ሁለተኛዎቹ ስደተኞች ወደ ኢትዮጵያ ሲመጡ ሷሃቦች ያኔ ነው ወደ እስልምና ወደዚህ ሀገር የገባው። ከዛ በኋላ ተከታታይ ስደቶች ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም አልፈው አራቱ ኸሊፋዎች በኋላ በአሊ ኢብኑ አቢ ጣሊብ በኋላ ኡመያድ የሚባለው ስርወ መንግስት ሲመሰረት አለዊዮች በብዛት ወደዚህ ተሰደዋል። ልክ እንደ መጀመሪያዎቹ ስደተኞች ማለት ነው። ከዛ በኋላ ኡመያድስ እስከ 130 አካባቢ ሂጅራ ቆይተው እንደገና አባሳይድስ ሲመጡ አባስይን የሚባሉት ኡመያውያን እንደገና ወደዚህ ተሰደዋል። መኽዙማይቶች ወደዚህ ተሰደዋልና በጣም በርካታ ስደቶች ያስተናገደች ሀገር ናት። ለምን ተመረጠች የሚለው ሌላ ጊዜ በስፋት የሚታይ ነው። ከሌሎች ሀገሮች በተለየ ሁኔታ እነዛ ሲገቡ ዒልም ይዘው ገብተዋል። ስነ ምግባር ይዘው ገብተዋል። ስልጣኔ ይዘው ገብተዋል። ይሄ እስልምናውን የፈጠረውን ስልጣኔ ይዘውት ገብተዋል። ከዛ የተነሳ ብዙ አሊሞች ወደ ኢትዮጵያ ሲገቡ ያው ወደ ሀገር ውስጥም ከፍተኛ የዒልም ቱራስ ተፈጠረ ማለት ነው እና ምናልባት በ6ኛው ክፍለ ዘመን ዓመተ ሂጅሪያ የተጻፉ ትልልቅ የኢትዮጵያውያን የጻፏቸው ሊቃውንት የፍቅህ መጽሐፎች፣ የሐዲስ መጽሐፎች እናገኛለን። በዓለም አቀፍ መድረኮች ክብር ያላቸው እስካሁን ድረስ በየዩኒቨርሲቲው የሚጣኑ ለምሳሌ የከንዙ ደቃኢቅ የከንዙ ሐፍነፊያ መጽሐፍ ሸርህ ለምሳሌ በ6ኛው ክፍለ ዘመን ሂጅሪያ በኢትዮጵያ የተጻፈ ነው። እስካሁንም ድረስ በየዩኒቨርሲቲው ይጣናል። ሌሎችም ኪታቦች አሉ። ከዛ በኋላ እስልምና ወደ መሰረቱን እያሰፋ ሄዶ በሰላማዊ በሆነ መንገድ በጣም በፍቅርና ናቹራል በሆነ መንገድ እንትኖቹን እያሰፋ ሄዶ መማሊክ አልእስላሚያ እስከ መፈጠር ደረሱ። እስላማዊ ግዛቶች የሚባሉ ወይም ሱልጣኔቶች የሚባሉ ከሸዋ ሱልጣኔት ጀምሮ እንግዲህ ሸዋ ሱልጣኔት በጣም በቅርብ ጊዜ የተመሰረተ ነው። በሂጅሪያ ቅርብ 100 ዓመታት ውስጥ የተመሰረተ ነው። ከዛ በኋላ መማሊክ ሰባ የሚባሉ ተፈጥረዋል። እንደውም የሚከተሉት መዝሀብ ይታወቃል። እያንዳንዱ ይሄ ማሊክ የሐነፊ መዝሀብ ነው አገሩን የሚያስተዳድረው ይሄኛው እየተባለ በዝርዝር የተጻፈበት ሁኔታ ነውና በዛ መልኩ ያው ዒልሙም ተቋሙም መንግስታዊ የሆነ ሱልጣኔት የሆነ ስርዓቱም እስከ ቅርብ ጊዜ ድረስ ነበረ። ከዛ በኋላ በነበረው የፖለቲካው የምኑ ሁኔታ እነዚህ መማሊኮች እየከሰሙ ሄደዋል። እንግዲህ ሸዋ ላይ የሸዋ መምለካ ነበረ። ሸዋ ላይ ራሱ የኢትዮጵያ የሆነው የኢትዮጵያ እምብርት ላይ በጣም በቅርብ ጊዜ ከ1000 ዓመታት በፊት ማለት ነውና በዚህ መልኩ ነው። ከዛ ባህላዊ የዒልም ተቋማት ልክ ለሙስሊሙ ተቋም ሆኖ የኖሩት ሐሪማዎች ናቸውና የመሻይኾች ናቸው። እያንዳንዱ መሻይኽ ራሱን የቻለ ዩኒቨርሲቲ ነው። እያንዳንዱ መሻይኽ ራሱን የቻለ ተቋም ነው። አንድ መሻይኽ ስር በመቶዎች የሚቆጠሩ ዒልም የሚቀሩ ሰዎች ይኖራሉ፣ ስኮላሮች ይኖራሉ። ምናልባት ፍቅህ የጨረሱ ነህው የጨረሱ ሰዎች እዛ ይኖራሉ። እነሱ እንደገና መንፈሳዊ ተርቢያ የሚያገኙባቸው እነሱ ናቸው ተቋም ሆነው ህብረተሰቡን ለረጅም ጊዜ አቅፈው በስራቸው እያገለገሉ የነበሩት። የነዛ ተቋማት ኤክስቴንሽን አሁን አለ በየቦታው። በተለይ ከደርግ ጊዜ ወዲህ የመዳከም ሁኔታዎች ነበሩ። አሁን ትንሽ የማንሰራራት ሁኔታዎች አሉ። እነዛ ተቋማት አሁንም አሉ። ባህላዊ ናቸው። ህዝቡ በጣም ያከብራቸዋል። በደቡብ፣ በምዕራብ፣ በሰሜን፣ በምስራቅ ብትሄድ ሁሉም ቦታዎች ላይ ማህበረሰቡን አቅፈው ይዘውት ነበር። ከዛ በኋላ በደርግ ዘመን ሲመጣ 1967 ላይ ሊቃውንቶቻችን አንድ ነገር አሰቡ። በተለይም ደግሞ የኢትዮጵያ ሙስሊም ከውጭ ጋር ያለው ግንኙነት ተቋማዊ ግንኙነት
ነበር ከዛ በፊት በመሻይኾች አካባቢ ግን በሰለጠነ መንገድ የሚደረግ አልነበረም። ከዛ በፊት ትልልቅ ዑለሞች ከትልልቅ መንግስታት ጋር ይጻጻፉ ነበር፣ ይወያዩ ነበር። እንደ ምሳሌ ብንወስድ የጀማ ንጉስን መውሰድ እንችላለን። ከመካ አካባቢ ካሉ ባለስልጣናት ጋር እንደገና ከቱርክ ከኦቶማን ኢምፓየር ሰዎች ጋር የሚገናኙበት ስለ ሀገር፣ ስለ ዲናቸው፣ ስለ ሃይማኖታቸው ከሌሎችም ጋር አዝሃርም ድረስ ሄደው ትልልቅ ሰዎች ካይሮ ውስጥ ካሉ ሚስር ውስጥ ካሉ ንጉሳን ጋር የሚነጋገሩበት ሁኔታ ነበረ። ከዛ በኋላ ግን ዘመኑ ጠየቀና ሼክ መሐመድ ሳኒ ሀቢብ በ1967 የመውሊድ ቀን በመውሊድ ቀን ነው ኤግዛክትሊ በመውሊድ ቀን ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን አልመጅሊሱል አዕላ ሊሹኡን ልእስላሚያ ምናልባት ስሙ ከግብጾች ወይም ከሳውዲዎች የተወሰደ ሊሆን ይችላል። እዛ አካባቢ የኢትዮጵያ የግብጽ እስልምና ጉዳዮች ከፍተኛ ወይም ጠቅላይ ምክር ቤት አለ፣ በሳውዲም አካባቢም አለ፣ ሌሎች ሀገራትምና ከሆነ ቦታ ተጀምሮ ዱፕሊኬት እየተደረገ የሄደ ይመስላል። እሳቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም ከፍተኛ ምክር ቤት ብለው አቋቋሙ በ1967 እና ያቋቋሙት ሊቃውንት ናቸው። ከ1967 ጀምሮ እስከ 83 አካባቢ የነበረውን ታሪክ ስታይ በጣም የግሎሪ ታሪክ ነበር የመጅሊሱ። የትኛውም የዓለም አምባሳደር፣ የትኛውም ዲፕሎማት፣ የትኛውም የሀገር መሪ በተለይ ሙስሊም ሀገር መሪ ኢትዮጵያ ውስጥ መጥቶ ያን ተቋም ሳይዘይርና ከሰዎቹ ጋር ሳይነጋገር የሚሄድበት ሁኔታ አልነበረም እና በኢትዮጵያና በሚድል ኢስት መካከል በኢትዮጵያና በሙስሊሙ ዓለምና በአረቡ ዓለም መካከል ድልድይ ሆኖ የማገናኘት ስራ የዲፕሎማሲ ስራ ሲሰራ የነበረ ተቋም ነው። በዛ የተነሳ ክብሩ ከፍተኛ ነበር፣ ሀገራዊ አበርክቶም ከፍተኛ ነበር። ከዛ በኋላ በ1982 እንግዲህ የመጀመሪያ መስራች የነበሩት ከመስራቾቹ አንዱ የነበሩት ሼክ መሐመድ ሳኒ ሀቢብ ረህመቱላሂ አለይህ ያልፋሉ። ከእሳቸው በኋላ እና ዑመር ሼክ ይተካሉ። በጣም አሊም ናቸው። እሳቸውም እንደውም የሸሪዓ ፍርድ ቤቱም አካባቢ ፕሬዚዳንት ይመስሉኛል ነበሩ። ወዲያውኑ ይተካሉ። አተካኩ የነበረው በሊቃውንት ነው። ሊቃውንት ተወያዩና ከኛ ከመካከላችን ማን የተሻለ አሊም የሚባል እንደ አይነት ኦርደሮች በእስልምና ይታወቃሉ። የኸሊፋ ሲስተም አለ። የድሮ ኸሊፋ ብቻ ሳይሆን የመንፈሳዊ ኸሊፋ ሲስተም አለ። በኢትዮጵያ ላይ በኢልም ደረጃ ትልቅ የነበሩት ጀማሉዲን አልአኒ ሲሞቱ ከሳቸው በፊት ትልልቅ እነ ጀማ ንጉስ አሉ። ከዛ በፊት እነ ፈቂህ ሐሺም አሉ። ሲልሲላው ማለት ነው የመንፈሳዊና የዚክሩ የተሰውፉ የኢልሙ ሲልሲላ እና ጀማሉዲን አልአኒ ሲያልፉ ጀማል አህመድ ዳኒ የዳናውን የመጀመሪያውን የዳና ሼክ በዝምድና በምን አይገናኙም። በዝምድና አይደለም የተላለፈው በኢልምና በችሎታ በብቃት ነው እና እሳቸውን በጣም ስሙዝ በሆነ መልኩ ተክተው ነው የሄዱት። እሳቸው ሲያልፉም እንደዚሁ ዳኒ ውሳኔ ሲተኩ ቀላል በሆነ መንገድ ነው የተተኩትና ኦርደሩ ኦልሬዲ ያለ ነገር ነው። በመሻይኾች መካከል ማን ነው ትልቅ የሚያውቀው በኢልም ደረጃ ማን ነው የተሻለ መምራት የሚችለው የሚለውን ነገር ሁሉም ሰው ያውቃሉ፣ ይተዋወቃሉ። ስለዚህ ምንድነው የሚያደርጉት? ወዲያውኑ ይተካሉ። የሚገርመው ያኔ ለሊደርሺፕ ወደ ኋላ ማለት ኢቭን ሶላት ሲያሰግድ እንኳን አንድ ሰው አሰግድ ሲባል ኢማሙን ሲባል ኖ ነው የሚለው። በጣም ተለምኖ ነው ወደ መሪነት የሚመጣው ህዝቡ ለምኖት እንጂ እኔ ብቁ አይደለሁም እኔ የህብረተሰብ አማና መሸከም አልችልም የሚል ሽሽት ነበረ እና በዛ መልኩ ነው ከነሼህ ዑመር ሼክ ጋር ወደዛ መጣ። ከዛ በኋላ እያለ በተለይ 1983 ኢህአዴግ ወደ ኢትዮጵያ ከገባ ጀምሮ እስከ 87 ባለው ጊዜ ውስጥ መሻይኾቹም እየሞቱ ምን እያሉ ምን ተፈጠረ? ቫኪዩም የሊደርሺፕ ክፍተት ተፈጥሯል። የሚመሩ በተለይ በመሻይኽ ደረጃ በዋና ጸሐፊነት የሚመሩት አንድ ሰው ነበሩ። እዛ በእነሱ መካከል እንግዲህ ስምምነቱ ምንም አልነበረም እና የተለየ ትሬንድ የተፈጠረበት ጊዜ ያ ነው፣ ከለውጡ ጋር ጀምሮ ማለት ነው። በ1987 በዚሁ ምክንያት እኔ ልምራ ድሮ እኔ ያልመራም ነበር። አሁን ተቀይሮ እኔ ነኝ ተጽዕኖ ማድረግ እኔ ነኝ መምራት ያለብኝ በሚል ግብግብ 87 ላይ ምን ተፈጠረ? በሙስሊሙና በመንግስት መካከል ግጭት ተፈጠረና የ87ቱ የአንዋር መስጊድ አሰቃቂ የሆነና አሳዛኝ ክስተት
እውን ሆነ ማለት ነው። ከዛ በኋላ ያ ሂደት ምን ወለደ? ከ1987-88 ጀምሮ ያለውን መጅሊስ ወለደ። ያ መጅሊስ ከመጀመሪያዎቹ ከ67 እስከ 83 ከነበረው በባህሪው ይለያል። በተወሰነ ደረጃ ፖለቲካዊ ተጽዕኖ በጣም ያረፈበት ነው። በደርግ ጊዜ እንደዛ አይነት ተጽዕኖ አልነበረም። በመጀመሪያዎቹ የኢህአዴግ ዘመናትም እንደዛው። እዛ በኋላ በ87-88 ጀምሮ ቤቱ ላይ ፖለቲካዊ ጥላ ያጠላበትና በጣም ግሎሪየስ የሆኑ በጣም የተከበሩ ሀገር አቀፍ ሀገር ቁም ሲል የሚቆምላቸው ተቀመጡ ሲል የሚቀመጥላቸው ሊቃውንት ሳይሆን በሴሌክሽን በሆነ መንገድ የሚመጡ ሆኖ ማለት ነው። በነገራችን ላይ ከ88 ጀምሮ የነበሩ አንድ አብዱራህማን ሁሴን ሙዳ ወይም ሙሳ የሚሏቸው ጎበዝ ሰው ነበሩ። እሳቸውም ዋና ጸሐፊያቸው አብዱረዛቅ ነበረ እና ተቋሙን ትንሽ ስርዓትና ቅርጽ እንዲይዝ ከነበረው በተለይ ከ83 በኋላ የነበረውን አናርኪ ፈውዳ አክመው ቅርጽ እንዲይዝ ለማድረግ ሙከራ አድርገዋል። ከዛ በኋላ በተከታታይ አንዳንዴ በተለይ በፕሬዝዳንት ደረጃ ጥሩ ሰዎች ነበሩ። ተቋሙን አጠቃላይ ኮንትሮል አድርገው ወደሚፈለገው አቅጣጫ ለማስኬድ የተለያዩ ፋክተሮች ነበሩ ማለት ነው። በዚህ ሁኔታ ያለ ነው 2004 ምናምን ላይ 4 አካባቢ የአዲስ አይነት